ሁሉም ገለባ፣ ሁሉም ባዶ፣ ሁሉም ምንም የሌለው፣ ሁሉም እንደሚንሸዋሸው ጽናጽል ሆኗል። እኔ ግን በዚህ ጊዜ ለራሴ ፈራሁ። መጽሐፍ ቅዱስ የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ ወይም ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ላይ እንደዚህ ይላል፣ ልጆቼ ሆይ ይላል ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰረያ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ እንጂ። ትእዛዙንም ብንጠብቅ በዚህም እንዳውቅንም እናውቃለን። አውቄዋለሁ የሚልም ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥም የለም። ትእዛዙን የማይጠብቅ የእግዚአብሔርን ትእዛዝ የማይጠብቅ ማለት ነው። ቁጥር 5 ላይ ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱም እንዳለ በዚህም እናውቃለን። በእርሱም እኖራለሁ የሚለውም እርሱ እንድትመላለሱ ራሱ ደግሞ ሊመላለስ ይገባዋል። ወንድሞች ሆይ ከመጀመሪያ የነበረውንም አሮጌውን ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለም እያለ ይናገራል። ወዳጆቼ ወንድሞቼ ኃጢአትን አታድርጉ። ኃጢአትን ብታደርጉ ግን ከአብ ዘንድ ጠበቃ አለ። አታድርጉ ኃጢአትን። በቃ እንደ ሕግ እንደ ትእዛዝ ኃጢአትን አታድርጉ። ኃጢአትን ብታደርጉ ግን ወይም በኃጢአታችሁ እንዳትከሰሱ ከአብ ዘንድ ጠበቃ አለ። ስለዚህ ጠበቃው ጋር ሄዳችሁ ይቅርታ ብትሉ ከእንደገና ዳግማችሁ ኃጢአትን እንዳታደርጉ እሱ ይረዳችኋል እያልን ነው። ወዳጆቼ ወንድሞቼ እላችኋለሁ የኃጢአት ውጤት ሞት ነው። የኃጢአት ደሞዝ ሞት ነው። ሞት ደግሞ ከእግዚአብሔር ጋር አያገናኘንም። የኃጢአት ደሞዝ ደግሞ በእግዚአብሔር ፊት እንድንቆም የሚያደርጋለን። በድፍረት በእግዚአብሔር ፊት የሚቆም ሰው በጽድቅ ያለ ሰው ነው። እግዚአብሔር ጻድቅ ነው፣ ፍጹም ነው፣ ቅን ነው፣ ታማኝ ነው፣ ኃያል ነው፣ ገናና ነው። እግዚአብሔር አምላክ ጻድቅ ነው። በዙፋኑ ላይ ያለ የእስራኤል ቅዱስ እግዚአብሔር ጻድቅ ነው። ስለዚህ የእግዚአብሔር ልጆች እናንተ በጽድቅ ተመላለሱ፣ መዳን በሌላ በማንም የለም እያለን ይሄንን ወንጌል እነግራችኋለን። ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ያሻገራል እያለን የምንናገረው ከእግዚአብሔር ከአባታችንም የሰማነውን ነው። ይሄም ወንጌል ኢየሱስ ነው። ይሄም ወንጌል ቃል ነው፣ ተገልጦልናል። ተባረኩ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ።